ሰላም 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 የአገሬ ልጆች ማለት ከታታዎች በሙሉ እንዴት ናችሁ? ደህና ነው እግዚአብሔር ይመስገን። በአለን ቤት የበቀን ጌታ ስሙ ተባረከ ይሁን። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንዴት ናችሁ? ሰብስክራይብ ያጋሩ በቃ እስቲ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እስቲ ሰብስክራይብ አድርጉ፣ ሼር አድርጉ። መጀመሪያ አንድ ብላችሁ እስቲ ሰብስክራይብ እዚህ ጋር ሰብስክራይብ ብሎ ሰብስክራይብ አድርጉ። ደግሞ ሼር የሚለው ቦታ ነክታችሁ ሼር አድርጉ። ላይክ የሚለው ደግሞ ነክታችሁ ላይክ አድርጉ ማለት ነው። እና በተረፈ እንዴት ናችሁ? ደህና ናችሁ? ወይኔ ደህና ነኝ ያለው እግዚአብሔር ይመስገን። ቆይቻለሁ፣ ያው ቶሎ ቶሎ አልመጣም። ቆይቻለሁ፣ አሁን መጥቻለሁ። ስለዚህ እናንተ ላይክ ያደርጋችሁ ጠብቁ፣ አድርጋችሁ ጠብቁ፣ ቦታ ጠብቁ ባደርጋችሁ ማለት ነው። እና እንዴት ናችሁ? ዛሬ ጁማ ነው። እግዚአብሔር ይመስገን። ስራ እንዴት ነው? ሁሉ አሪፍ ነው? ከኔ ጋር ሁሉ ነገር አሪፍ ነው። ሁሉም ነገር ሰላም ነው። እግዚአብሔር ስሙ የተባረከ ይሁን። ሙስሊሞች ጁማ ዛሬ ያው ጁማ ነው። ከዛ እና እንዴት ይዛችኋል? ዛሬ ቀን የመዳም የተሰራው እንዴት ነው? እና እግዚአብሔር ይመስገን። ያው ትንሽ ስራ ቢዚ ያደርጋል፣ ግን ያው ችግር የለም። አሪፍ ነው አይደለ? አሪፍ ነው። እስቲ አሪፍ ነው ብሎ አሪፍ ነው። ያው ቢዚም ቢዛልኩም አሪፍ ነው ማለት ነው። እኔ የምላችሁ ቆስቲ አንድ ነገር ልጠይቃችሁ ማለት ነው። እነ አብርሽና እነ ሩታ ዛሬ ላወራችሁ። እነ አብርሽና እነ ሩታ ደግሞ ዛሬ ሰሞኑ ደግሞ ሄሉና ይሄ ማነው የሄሉ ፍሬንድ አሁን አሁን ሌላ አዲሱ የመጣ አይደለም ሲስተሩ ማለት ነው። ዛሬ ደግሞ ትናንት እነሱ ቆይ እስቲ እኔ ልጠይቃችሁ መጀመሪያ ከማርኪ ጋር ያለው ሰዓት ቤት ነው የገዛው። ከዛ ደግሞ አላዛር ያለው ሰዓት ቤት ገዛው። አሁን ደግሞ አዲስ መጣ ቤት ነው ስጦታ ነው ቤት ማነው ሙድ እነሱ ማተቸው ትቻለሁ በቃ አስጠላኝ ማለት ነው። አንድ ነገር ሮካ የሚያደርጉ የለም እነሱ ጋር ማለት ነው። አንድ ነገር በቃ ሁሉ ጊዜ ጭቅጭቅ ነው፣ ሁሉ ጊዜ ግርግር ነው። አሁን አብርሽና ሩታ መጡ ዱባይ ሰርግ። ቆስቲ ነው የምላችሁ ክርስቲያን ሆናችሁ ማለት ነው። ክርስቲያን ሆናችሁ እናንተ ሰርጉ ማለት ነው። ሰርጉ ጋብቻ ነው ምንድነው? እንደዛ ነው አይደለ? ከዛ በቤተ ክርስቲያን ቀለበት ማድረግ ደስ ይለኛል ማለት ነው። አሁን እኮ ምንድነው ትርጉሙ? ዝም ብሎ መጀመሪያ አብርሽ ቦታ እንከርጉልን ነው። ከዛ በኋላ አሁን ደግሞ ዱባይ መጡ። ዱባይ ላይ ወማንም አሁን መጀመሪያ አሁን አሁን ዱባይ ላይ እነሱ መቶ እዚህ ጋር ሰርግ ያወጣው ጊዜ ማለት ነው። ኦርቶዶክስ ቄሳችሁ አላችሁ የለም። ዝም ብሎ እንደኔና እንደናንተ ማለት ነው። የማዳም ቤት የምትሰሩ ጓደኞች ብቻ ነው ክብሮች። ምን ትርጉም አለ? አሁን አንድ ነገር ከፈጠረ ማን ነው በኋላ ጠያቄ ያለ? ቆይ እስቲ እኔ ልጠይቃችሁ አንድ ነገር መልሱልኝ። ይሄ ጥያቄ መልሱ ማለት ነው። እኔ ጥያቄ የሆነው ነገር አለ ማለት ነው። አሁን ላይ የሚገባው መጀመሪያ ሩታና አብርሽ ከዛ በኋላ ሰርጉ ደግሞ በዱባይ ነው አሁን አደረጉ። ቆይ ሩታ እናት አባት እናንተ ሴት ይሆናችሁ ማለት ነው። ሴት ይሆናችሁ እናትና አባትን አክብሩ፣ ቤተሰቦቹን አክብሪ። አንቺ ራስሽ ማለት ነው
ይሄ ቪዲዮ የምታይሽ አንቺ ራስሽ ቤተሰብሽን ክብር ስጪ፣ እናትሽን ክብር ስጪ፣ አባትሽን። ሩታ አብርሽ ካገባች በኋላ ከቤተሰቦቹ ጋር አልሄደችም። እናቷ ነው ከአዲስ አበባ ድረስ መጣች። እናቷ መጣች አይደለም? ኢቱ አዲስ አበባ ድረስ መጣች አይደለም? ሩታ መቼ ሄደች? ስሙ እስቲ። አሁን ደግሞ ሰርጋችሁ ከአባት ከእናት ቤት ሲሆን ነው የሚያምረው ወይስ ሌላ ከተማ ወጥታችሁ ብር አለ ብላችሁ ቤተሰቦቹ ክብር ሳልሰጡ እናንተ ያስበው ቦታ መታችሁ ማድረግ ነው የሚያምረው? ምንም ነገር ሰርጉ በብታሲዳ አወጣችሁ። ለምን በምንድነው እራሳችሁ ማለት ነው እራሳችሁ በወቅ ወይ በመዝናኛ ለምን አልመጣችሁ? እኔ ይሄ ነገር ጥያቄ ሆኖብኛል ማለት ነው። ሩታ አባቱ እናቱ ክብር የላትም። ለምን አብርሽ ከገባች ቀን ጀምሮ ቤቷ ከወጣች ቀን ጀምሮ ተመልሳ ቡታጅራ አልሄደችም፣ ቤታችሁም አልሄደችም። እናቷ ነው መጣች። እናቷ አዲስ አበባ መጣ፣ እናቷ ነው አየች። ታውቃላችሁ? እና ቤተሰቦቹን ክብር ሳትሰጥ ማን ይሰጣል? አንቺ ራስሽም እናትሽም ክብር ሳትሰጥሽ ማን ይሰጥሻል? አንቺ ቦታ ሆኖ ሌላ ሰው ይመጣል? ውጪ የመጣ ሰው ክብር ይሰጣል? ለአንቺ እናት አክብሪ እንጂ፣ አባትሽም አክብሪ እንጂ፣ እናትሽ አክብሪ እንጂ። ክብር ያስፈልጋል። ወልዶል እዚህ ደረጃ አደርሷል አይደለም? እነሱ ናቸው አይደለም? ወንድሞ ጋር ተጣልታ ለምን ቤተሰቦቹ ጋር አልሄደችም? በስልክ ብቻ አወጣ እና አብርሽ ፍቅረኛ ቢሆን እሺ፣ እንደዚህ ከቤት አባት እናት የሚበልጥ ፍቅረኛ ኧረ በፍጹም አልፈልግም። ሲጀምር ማለት ነው የሚያፈቅር ወንድ ከሆነ ሂጂ እናቱ ጋር አባቱ ጋር ሂጂ፣ ወይም አብረን እንሄዳለን። ሽምግልና ገባ አይደለም? ለነሱ ገባ እኮ ሽምግልና። እነሱ ካገቡ 2 ወር 3 ወር ወይ 4 ወር ምናምን ከቆዩ በኋላ ነው አይደል? 4 ወር ወይ 5 ወር ብዙ ነው። ብቻ ይሁን። አሁን እኔ የምላችሁ ማለት ነው የገባችሁ አላችሁ ያልገባችሁ አላችሁ ማለት ነው። ቤተሰቦቹ ክብር ስጡ፣ አባት እናት ክብር ስጪ። እንደም ታላቅ ወንድ ታላቅ እህትሽን ክብር ስጪ። አንተ ካልሰጠሽ ማን ይሰጣል? ክብር መስጠት አለብሽ ከቤተሰቦቹ ማለት ነው። እናቱ የሚበልጥ ነገር ምንም ነገር የለም በዚህ ምድር ላይ። እናትሽን ክብር ስጪ፣ አባትሽን ደግሞ ክብር ስጪ። ነገ አሁን ማን ነው አሁን እቺ ልጅቷ አሁን ደግሞ እነሱ ዩቲዩብ ላይ ሁሉ ጊዜ የሚመጣው ጭቅጭቅ ብቻ ነው። አብርሽ እንደዚህ አደረገ፣ እንደዚህ ወጣ፣ እንደዚህ ገባ፣ በፊት ጓደኛ ነኝ ከአብርሽ ጋር እንደዚህ ፎቶ አለ፣ እንደዚህ ቪዲዮ አለ፣ ምስክር አለ፣ እኔ ህይወት ተበላሽቷል። ብዙ ሴቶች ይመጣሉ። ሴቶች የሚመጡ ሰዓት እሷ ደግሞ ትጨንቃለች፣ ታለቅሳለች፣ ጭቅጭቅ ትፈጥራለች። ይሄ ለምንድን ነው ታውቃላችሁ? እሷ ቤተሰቦቿ ጋር ቤተሰብ አልከበረችም፣ እናቷ አላከበረችም፣ አባቷ አላከበረችም። ያ ሰው መጨረሻው ምንድነው? እኔ ግን አልፈርድም። ልነግራችሁ እናንተ ማለት ነው ልነግራችሁ። እኔ አልፈርድም። ያ ሰው መጨረሻው መቼም ቢሆንም አያምርም። ግን ምንድነው አሁን እነሱ ዩቲዩብ ላይ የሚገኘው ገንዘብ የዩቲዩብ ቲክቶክ ይሄ ላይፍ ገብታችሁ የምንገባው የሚያገኘው ገንዘብ ነው። በቃ ገንዘብ ነው እነሱ። አብርሽም ብዙ ነው ገንዘብ ነው የሚፈልገው። በፊትም ገንዘብ አሁን ሩታ ከመጣች ጀምሮ እሱ ደግሞ ብዙ ገንዘብ አገኝቷል አይደለም? አዎ ገንዘብ ነው። እቺ ልጅቷ ሸቶ ገንዘብ ነው። አሁን ሁሉም ሰው እሷ ይወዳላቸዋል አይደለም? እንደዛ ነው። ስለዚህ ምን ምላችሁ እነሱ የራሳቸው ጉዳይ እና ምን አገባኝ። እኔ የራሴ ህይወት ነው የምኖረው፣ እናንተ የራሳችሁ ህይወት ነው የምኖረው። የራሳችሁ ህይወት ነው፣ ግን አስተካክሉ። እናትሽን አባትሽን ክብር ስጪ። ፍቅረኛ ነው
ባለቤቴ ነው የሚወደው ባል ነው የሚወደው ፍቅረኛ ነው እሱ የሚበልጥ ነገር ምንም ነገር የለም በሱ ላይ የሚመጣ ካለ ጥንቅር ይበል እኔ አልፈልግም እሱ ጋር መኖር እፈልጋለሁ አንቺ የወለደው ማን ነው ለዚህ ደረጃ ያበቃሽ እናቱ አይደለችም የወለደሽ 9 ወር ተሸክማ ያሳደገች እሱ አይደለችም እሱ ካልወለደች ማን ይወልድሻል አንቺ እናቱ ክብር አልሰጠሽም ባለቤቴ ይወዳለሁ ቤተሰቦቹ እሱ ጋር መሆኑ አልፈልጉም እነሱ አልፈቀዱም ታይ በቃ እነሱ ካልፈቀደሽ ታይ እነሱ በራሳቸው ሰዓት ይፈቅዳሉ የልጁ ጸባይ አይቶ የልጁ ማንነት አይቶ እሱ የሚወጣው የሚገባው ጥሩ መንገድ ነው ትክክለኛ መንገድ ነው እንዴት ነው እሱ ወጥ ብሎ አይቶ ይፈቅዱሻል ስለዚህ ማንቺም ቀስበይ አሁን ብዙ ሰው ህይወት ተበላሽቷል ማለት ነው አይታችኋል ሚዲያ ላይ ማለት ነው ሚዲያ ያልወጣ ብዙ አለ ብዙ ሰው ህይወት ተበላሽቷል ለምን እናቷና አባቷን የሚክራችሁ አልሰማም ብሎ የራሳቸው መንገድ የወጣው ልጆች ብዙ ልጆች ህይወት ተበላሽቷል ለምን ቤተሰቡ ክብር አልሰጣችሁ ስለዚህ በመጀመሪያ እናትሽን ክብር ስጪ አባትሽን ክብር ስጪ ከዛ በኋላ ያንቺ የራስሽ ህይወት ያስተካክላል ስለዚህ ዋናው ክብር መስጠት ነው አሁን ሩታ ምንም ክብር የሰጠው ክብር የለም እናቷና አባቱ የሰጠው ክብር የለም አይታችኋል የታላቋ ኢቷ ቻይናል ላይ ገብታችሁ አንቺን አይን ማየት እንፈልጋለን እና ይቡታጅራ ብሎ እነሱ ይለምናሉ ለምን እሷ ታናሽ ሆነ መጨረሻ ኢቷ አይደለችም እንዴ ለምን አልሄደችም እና ወንድሙ ከጣላም ወንድሙ እኮ ይተዋልኩ እንዴ አንዴ በቃ ገባች አንዴ አገባች ምንም ማድረግ አልችልም በቃ እነሱ መጥቶ ማየት ነው ወይ እሷ ሄዳ ማየት ነው እስቲ ፍረዱ ስለዚህ ቤተሰቦቹ ክብር ሲጡ ከዛ በኋላ የእናንተ ህይወት ያስተካክላል አሁኑን ጊዜ የሷ ጎን የሚቆመው ማን ነው የአብርሽ ቤተሰቦች ናቸው እነ ማርኬ ማን ነው የሷ ወንድሙ ታናሽ ማለት ነው እነሱ ነው አሁን መተው ሁሉ ጊዜ ቲክቶክ ይከብላ ዛሬ ደግሞ ምን አለ መጨረሻ ቀን ነው በቃ ከሁን በኋላ አንቺ ያለ ይሄ ምንድነው እሱ ራሱ ሲጀመር ከቤተሰቦቿ ጋር ክብር ከሰጣች የራሷ ህይወት ዘና ብላ ትኖራለች ግን የወለደች እናት የወለደው አባት ክብር አልሰጠችም እነሱ ለምኑ ናይ አይንሽን እና ያለኝ ናይ እና ሂጂ የወለደው እናት የወለደው አባት እንደዚህ ምን ጥሩ ነው እንደዚህ ብሎ መናገር ጥሩ ነው ለምኖ ነው የልጅቷ የወለደው ልጁ ወይ የወለደው ሴቷ ልጅቷ አይንማየው እናቷ አባት እናቷ እኮ መታ ነው አየች እኮ አዲስ አበባ መታ አየች ኢቶ መታ ነው አየች ያው ኢቶ ጋር ትንሽም በገጭትም ጭቅጭቅ ቢኖርም መታ ነው አየች መታ ነው ታረቀች ስለዚህ እንደዚህ አትሁኑ እንደዚህ መጀመሪያ ቤተሰቦቹን ክብር ሲጡ ውዶቼ እንደዛ ነው ለምን ውስጥ ላይ የምናለሰው ነገር ነው ማለት ነው በዛ ላይ ደግሞ አሁን ብዙ ጊዜ አሁን ብር አለ ብላችሁ ቤተክርስቲያን ተለይታችሁ በቄሶቹ ቅዳሴ ላይ ተለይታችሁ ሄዳችሁ ጭፈራና ቢራና ጭፈራ ብር አለ ብላችሁ በዛ ላይ ሄዳችሁ ወጣት ሰበስባችሁ ጋብቻ አታደርጉ ጋብቻ ማለት ከእናቷ ቤት ከአባቷ ቤት ተለይተሽ ባሏ ቤት ይመጣ እስከ ዘላለም ድረስ እስከ ሞት ድረስ ከሷ ጋራ እኖራለሁ ልጆቹን ወልጄ
ጥሩ ህይወት ጥሩ ትዳር እኖራለሁ ብለሽ ነው የሚገባው። ስለዚህ ሽምግልና ያስፈልጋል። ሽማግሌ በዛ ቀለበት ሰዓት ማለት ነው። ቄስ ያስፈልጋል፣ ቅዳሴ ያስፈልጋል፣ ጸሎት ያስፈልጋል፣ መጽሐፍ ቅዱስ ያስፈልጋል። ጭፈራ ላይ እንዳትግቡ፣ ጋብቻ እንዳታደርጉ ውዶች። ጌታን እኔ ጌታ ነው የሚለው ማለት ነው። አታድርጉ። እንደው ሙስሊም ሆናችሁ ማለት ነው በቁርአን ውጪ እንዳታደርጉ። ሼኮቹ አመጣችሁ ወይ ሼክ ሰርጉ የሚያደርገው ቦታ ሼኮቹ አመጣችሁ ቁርአን ከፍታችሁ በዛ ላይ ቀለበት አድርጉ። ጭፈራ ጥሩ አይደለም። ለምን ማን ላይ መቼም ቢሆንም ግጭት አልጠፋም። ግን በቅዳሴን በመጽሐፍ ቅዱስም በቄሶቹን በሼኮቹን ከገባን ግን ግጭት አልጠፋም። ለምን መጽሐፍ ቅዱስም ከፍተሽ ቁርአኑን ከፍታ ካገባ በኋላ ይፍራል። ያ ቁርአኑ ይፍራል። ክርስቲያን ከሆነ ያ መጽሐፍ ቅዱሱ ለንቺና ለሱ መዓል የከፈተው መጽሐፍ ቅዱስ ነው። ያ መጽሐፍ ቅዱስ ይፍራል በአንቺ ላይ እንደዚህ አድርጎ ምላስም አላነሳም። ስለዚህ ራሳችሁን ጠብቁ። እንደዚህ ጥሩ አይደለም። እኔ እንደዚህ አልወድም ጌታ ምን እንደዚህ አልወድም ማለት ነው። ለምን ትዳር ማለት ህይወት ነው። ትዳር ማለት እስከ ህይወት እስከ ንፋስ ያለች ጅምር ድረስ ከሱ ጋር ትኖራለች። ልጆች ወልደሽ ደግሞ ጥሩ ህይወት ጥሩ ደረጃ ትደርሻለች ማለት ነው። ይሄ አሁን ወጣትነት ትንሽ ይገፋል። እንደዚህ አይደለም። ይሄ ወጣትነት እኮ ያልፋል እኮ እስከ 30 አመት እስከ 35 እስከ 40 አመት ከደረሰ በኋላ ሁሉም ነገር ያስተላል። ስለዚህ የመዳም ቤት የምትሰሩ ከዛ አንድ ነገር ልነግራችሁ፣ በስልካችሁ ላይ ፍቅረኛ ነው ብላችሁ አውራችሁ ብራችሁም አትላኩ። ኢትዮጵያ ወንዶች አትስጡ፣ ብራችሁም አትላኩ፣ አትስጡ። አምናለሁ ይሄ የሰፈር ልጅ ነው፣ ይሄ የኦናኮ ልጅ ነው፣ እኔ አውቃለሁ፣ ቤተሰቦቹን አውቃለሁ፣ ዘመዶቹን ዝምድናም አውቃለሁ ብላችሁ አትላኩ። የራሳችሁ ላብ የራሳችሁ ያዙ፣ አስቀምጡ፣ አትላኩ። እኔ እጄ አያለሁ፣ እኔ ያለው ነገር አስተካክላለሁ። ቤት ከሆነ እኔ እጄ አብረን ተከራይተን ኖረን እንሰራለን። በከራይ ቤት አንድ ወር 2 ወር ተቀምጣችሁ አልሰራም እንዴ? እዚህ ጋር ቁጭ ብላችሁ የማወንበዴ ነው እናንተ ሁሉ ጊዜ ብርም ላካችሁ በኋላ ቲክቶክ እና ዩቲዩብ መጣችሁ ቤት በላ ብር በላ ብላችሁ የሚያለቅሱ ልጆች ምን ሆናችሁ ነው? ቆይ እስቲ ጭንቅላት ይሰራል ጭንቅላት የምን አባቱ ነው ምላኩ? እናንተ ሲጀመር ወልደሽ መተሻል። አው ላክ ችግር የለም ልጅ ያለሽ ካንቺና ከሱማ ልጅ ያለ ላክ ችግር የለም። ላክ ግን ራስሽን ጠብቂ። ራስሽን ስለዚህ እንዴት የሚሰሩ እናንተ ነው የሚያውቀው። እንቅልፍ አጣችሁ የሚበላ የሚጠጣ ነገር አንድ ቀን አለ አንድ ቀን የለም። ወይም ጠዋት አለ ወይ ከሰዓት የለም፣ ወይ ከሰዓት አለ ወይ ማታ የለም። እንደዛ ሆናችሁ ሰርታችሁ በኋላ ፍቅረኛዬ ነው ጎደኛዬ ነው የሚወደው ባሌ ነው ስንት ሰው አለቀሰ፣ ስንት ሰው እንባ እንደዚህ አደረገ። ቤት በላ ብር በላ ቤት ይሰራለው ብሎ ሌላ ቤት ፎቶ አንስቸው እንደዚህ ይሄ እኮ ያንቺ ቤት ነው እኔ ሰራው ቤት ነው ብሎ እሱ ጫትና ጭፈራ ቤት ቢራ ቤት ሆኖ ሌላ ሴት ጋር ማታ አልጋ ቤት አድረው አንቺ ደግሞ የመዳም ቤት ሩዝ በልተሽ የመዳሙ ሽንት ቤትና የመዳሙ ልጆቹ ባምበርስ ቀየረሽ። ስለዚህ ራስሽን ጠብቂ። ይሄ ላንቺ ነው እኔ ሳይሆን ላንቺ ነው። እኔም ደግሞ ያስፈልገኛል። ሴት ነኝ፣ ምንም ቢሆንም ሴት ነኝ። ሴቶች ያስፈልጋሉ። እሺ ራሳችሁን ጠብቁ፣ ራሳችሁን ተጠንቀቁ።
ስለዚህ የሚወጣው የሚገባው በቃ ራሳችሁ እኔ ማን ነኝ ነገ አሁን ይሄ ስግደት ላይ ኢትዮጵያ ገብቼ ማን ነኝ እኔ ብላችሁ ራሳችሁ አስተዋሉ። እሺ ሰብስክራይብ አድርጉ። ባይ ባይ ቻው። ወሬ አበዛችሁ፣ ደቂቃ ሄዷል ማለት ነው።